ሁለት ልብ ሰባሪ አስደንጋጭ ግድያዎች። እነዚህ ከዚህ በታች የተጠቀሱት ሁለት ክስተቶች በትግራይ ያለው የህግ የበላይነትና የህዝብ ደህንነት ዋስትና እጅግ አሳሳቢ ደረጃ ላይ መድረሱን እንዲሁም ማህበረሰቡ ወደ ስርዓት አልበኝነት እየገባ መሆኑን የሚያሳዩ ህያው ማረጋገጫዎች ናቸው። አንደኛ በፖሊስ አባል የተፈጸመው አረመኔያዊ ግድያ ወጣት ሸዊት ምስግና በግንቦት 28 2018 ዓ.ም በገላ ወረዳ ከቀኑ 8 ሰዓት ላይ ምንም አይነት የተለመደ ህጋዊ አካሄድን የተከተለ እርምጃ በሌለበት ሁኔታ የአንድ ወጣት ህይወት በግፍ አልፏል። ወጣት ሸዊት ምስግና ከገርሁ ስርናይ ወደ ሴሮ በሞተር ሳይክል በማለፍ ላይ ያለ አንድ የገላ ወረዳ የፖሊስ አባል ሄልሜት አላደረክም በሚል ምክንያት አስቆመው። ፖሊሱ ሞተሩንና ቁልፉን ከተቀበለ በኋላ ከስራውና ከስነ ምግባሩ ውጪ በሆነ መንገድ ሞባይልህን ስጠኝ የሚል ጥያቄ አቀረበ። ወጣት ሸዊት አልሰጥም በማለቱ በተፈጠረው ክርክር የፖሊስ አባሉ በከተማው መሃል ተኩሶ ገድሎታል። ወጣት ሸዊት ወደ መለስ ሆስፒታል እንትጮ ከተማ ተወስዶ የነበረ ቢሆንም በደረሰበት ከባድ ጉዳት ምክንያት እኩለ ሌሊት ላይ ህይወቱ አልፏል። ሁለተኛ የ15 ዓመት ታዳጊ ሮቤል ኃይሌ ምስጥራዊ ግድያ ዛሬ ሰኔ 1 2018 ዓ.ም ሌሊት በሽረንዳ ስላሴ ከተማ ቀበሌ 05 ዛፍ ሆቴል አካባቢ የ15 ዓመት ታዳጊ የሆነው እሸቱ ሮቤል ኃይሌ ተገድሎ ተገኝቷል። ስለዚህ ግድያ የተጠየቁት የከተማዋ የጸጥታ አካላት ጉዳዩ በምርመራ ሂደት ላይ እንዳለ ቢገልጹም በከተማዋ ከተዋቀረው ጸረ ሽፍታ ከተባለው ቡድን ጋር ተያይዞ ስላለው ትልቅ ስጋት ግን አስቀምጠዋል። እነዚህ የጸጥታ አካላት እንደሚጠቁሙት በሽረ ከተማ የሚንቀሳቀስ ሽፍታ እንደሌለ የታወቀ ጸረ ሽፍታ የተባለ ቡድን መደራጀቱ ህገወጥ ነው። ይህ ቡድን በሰላማዊ ነዋሪው ላይ ያለ አንዳች ከልካይ የፈለገውን የሚያደርግ የሆነ የሰብአዊ መብት ጥሰት እያደረሰ መሆኑና ለዚህና መሰል ሚስጥራዊ ግድያዎችም እጅ ሊኖረው እንደሚችልም ይገለጻል። ይህ በጸጥታ ስም የሚንቀሳቀስ የተደራጀ ቡድን የተለመደውን ህጋዊ መዋቅር በማፍረስ ራሱ ፈራጅ ራሱ ገዳይ የሆነበት ሁኔታም ፈጥሯል። እነዚህ ክስተቶች የሚያሳዩት አጠቃላይ እውነት አንደኛ ፖሊስና የጸጥታ አካላት ህዝብን ከመጠበቅ አልፈው ራሳቸው ወደ ጥቃትና ግድያ የተሰማሩበት ድባብ ተፈጥሯል። ሁለተኛ ወንጀል የፈጸሙ የፖሊስ አባላት በህግ ካለመቀጣታቸው የተነሳ ደግመው ሰላማዊ ሰውን ለመግደል እድል ተሰጥቷቸዋል። ሶስተኛ በጸረ ሽፍታ ስም የመጡ ህጋዊ ተጠያቂነት የሌላቸው የህወሓት ኃይሎች የሰብአዊ መብት መግፈፍና መግደል መጀመራቸው ትግራይ በህግ ሳይሆን በጉልበት ወደ መተዳደር እየተቀየረች መሆኑ ያሳያል። ለሟቹ መንግስተ ሰማያት ያውርስልን፣ ለመላው ቤተሰብና ወዳጅ ዘመዶቹ ሰረዳ ሚዲያ መጽናናትን ይስጠው ይላል። ፍትህ ለህዝቡ እስክትነግት ድረስ ህዝቡ ራሱንና አካባቢውን እንዲጠብቅ እንደሚገባም እየተነገረ ይገኛል። አንተ ወጣውስኩ አባ ሰላማ ህግ ሲኖዶስ ሒዘ ይወፀን ቅዱስ ሲኖዶስ ረጊጹ አይወፀን በክብር ተጸውዑ መሰሉ ተጠቂሙ ኣብ ጉባኤ ተረኺቡ እዩ። ነገር ግን መሰሉ ተሓዲጉ መሰሉ ከይተዋህበ ሞቶ ሲኻ ውፃእ ተመለስ ተባሂሉ ተመልሰ ገዛ ምስከርኩ አደሞ እንደገና በድንገት ንዓቁመ ማእከል ክበሃል ከሎ እዚሁ ፍጹም ኣብ ሕገ ቤተ ክርስቲያንና ይኹን ኣብ ብሔረ ሕግ ዘየለ ኣበይም ዓለም ዘይግበር ሰብ እንድሕር ደኣ ተኸሲሱ ሰብ እንድሕር ደኣ ተወንጂሉ ኣቐዲምካ ዝርዝሩ ሂብካ ነጊርካ ሰነድ ሂብካ ኣፅኒዕኻ ነዚ መዓልቲ ይቀረቡ መልሲ ሃብ ዳ ይበሃል እምበር ኣብ ማእከል ሰበቂምካ ዝዓይነት ዝተገብረ ኣቦታት ውጭና ውስጥ እንደለሁም ክትርድእዎ ተስፋ ገብር ሕዝውን ትማሊ ነቦታተይ ንኩሎም መልእክቲ ሕሊፈ እየ ሞሽን እውን ሕሊፈ ኣረክብ ኣለኹ። ስለዚ ኣብ ወፃነ ውሽጢ ዘለኹም ህዝብና እቲ መንፈሳዊ ህዝብና ታ ውድቀት ከልዕል ቤተክርስትያንና ንቅድሚት ክሰጉም እቲ ብመርዓት ዓይኑ ገይሩ ዝሪኦ ዘሎ መድብርና ንቅድሚት ንክኸይድ ኩልኩም ክትጠናኸሩ ብፍላይ ኣብ ሕደራ ቤተክርስትያንና ዝኒየ ግዕዝየና ዓለም ዘርዕድ ዘሎ ዘስንብድ ዘሎ ነገር አሊና እዮ ኩልና ኢድን ጓንትን ኮይና ታ ቤተክርስትያንና ህዝብና ናብ ሓደ ጥምረት ክንከይድ እንዳመስገንኩ ኣብ መወዳእታ ውሳኔ ዝሃቡ ንግን ክልተ ነገር እየን። ተሓደ ታብሎም ጀሚርካ ኣብ ትግራይ ናይ ስብከተ ወንጌል ዝሃብናካ ኣልዕልናዮ ኣሎ እዩ። እዚ ማለት ስብከተ ወንጌል ከይትሰብኽ ኣፍካ ዓፆ እዩ። ዝገርም ነገር እዩ። ስለዚ ኣነ ኣብ ዝመፅ 3 ዓመት መብዝሕቱ ገፀርን ቆላን ዴጋ እንደኸድኩ እዩ። እዚ ማለት ቃል እግዚኣብሔር ከይትዛረብ ጉድት ዘሎ ኣብ ቤተ ክርስቲያንና ዝፍፀም ወንጌል ኣብ ቤተ ክርስቲያንና ዝፍፀም ገበን ከይትዛረብ ቶም ሰርቁና ሰረቁ ይንበሩ ቶም ዝዕምፁ እናዓመፁ ይንበሩ እቶም መዝማዶምን ቤተሰቦም ዝእክቡ እናኣከቡ ይንበሩ ሊቃውንቲ ግን ከም ልቦም ይድከሙ ፍትሒ ዝሰኣኑ ከም ዘለዎ ክድናብ ዘብል ዝኽይድ ዳ እምበር ከምኡ ይግበር ነይሩ። ተመሊስካ ንኣውስትራልያ ንሃገረ ስብከትካ ኺድ ማለት ከዓ ድማ ህዝበይ ደጋጊመ ከም ዝነገርኩ ከም ዝበልክዎ ናብኡ ከኽይድ ዝኽእል ባይታ እውን የብለይን።
ስለዚህ ህዝበይ አቦታት ተመልሶም ከም ዝሪእወት በዓል ሙሉ ተስፋዬ እንታነውን ከዓድማ ብፍቅርን ብትክክለኛን መንገድን ቅድሚት ክስጉም እየ 40 መዓልቲ ኣብ ገዳም ተቀመጥ ዝብሉ ውሳኔ ሂቦም ኣለዉ እውነት እብለካ ህዝበይ ብለኩም ሊቃውንተ ቦታተይ ተን ዘቕረብዎን ብኣግባቡ ኮይነን እንተዝርከባ ነይረን 40 መዓልቲ ጥራይ ኣይኮነን ሙሉእ ህይወተይ እውን ኣጥፍየ እንተተረኺበ ሕዚ እውን ፅባዕንኮ ብዝርዝር እንድሕር ሂቦምኒ ህይወተይ ሙሉእ እውን ብንስሓ ኣጥፍየ እንድሕር ተረኺበ ገዳም ኣብ ገዳመይ ክነብር ድልው ምዃነ እየ ነገር ግን እዚ ዝተባሃለ ንህዝቢ ናብ ከሊእ ዳይቨርት ምግባር ዳ እምበር ንዓይ ዝምልከት ነገር ስለዝየለ ንዓኣቶም እውን እዛ 7 መዓልቲ ኣብ ፅባሕ ሰነ ሓደ 7 መዓልቲ ኣውጆም ኣለዉ እሞ ብፁዓን ኣቦታት ኩላቶም ኣነ እውን ሓዊሱ እዛ 7 መዓልቲ እዚኣ ናብ ልቦና ኩልና ናብ ልብና ተመሊስና ንኽሪኣ እሞ ሕግን ማእኸል ጌርና ተመሊስና ንዓይ እውን ዝግበአኒ ዝበልዎ ዝርዝር መፅዩኒ ኩለን ሊኢኹምለ ኣነ እውን ሳቶም እውን ተኣኪብና ፊት ንፊት ከፍ ኢልና ኣብ ሓደ ኮይንና ተማጉትና ነፂርና ንኽንወፅእ ኣነ ድማ መፀዋዕታይን ኣቕርበሎም ኣለኹ ን7 መዓልቲ ፀሎት ሒዛቶም ምስ ኣምላኾም ተናቢቦም ናብ ሰላም ክንመፅእ እዛ መፀዋዕታይ እዚኣ ኣቕርብ ኣለኹ ስለዚ ኣብዚ ኣኽለና ዝነበረና ግዜ ክብርን ምስጋናና ኣምላኽና ይኹን ሓደራ ህዝበይ ከይትደናገፅ እዚ ዝነበረ እዩ ንተሓቋቆፍ እዚ ዝበሃል ዘሎ ንፅረትና እዩ ክተሓቋቁፈና እንተዘይኮይኑ ክበታትነና ይኽእልን ስለዚ ኩልኩም ናብ ሓደ ንስመር ንቤተ እግዚኣብሔርና ነገልግል ኣብ ዓድና ዝኒሐ እዚ ከዓ ወቅቱ ብጣዕሚ ኣፀጋሚ እዩ ስለዚ ከምቲ ማሊ ዝኾነ ነገር ከይመፀና ኣጋጣሚ ስለዝበፀዳ እየዛረቦ ዘለኹ እምበር በሰዓት እዚ ኩልና ሓመድ ተኸዲና ኣብ ወጨ ተኸዲና ሓመድ ነንገርግረሉ ዳግም ትግራይ ከይትደሚ ናብ እግዚኣብሔር ንፅልየሉ ግዜ ዳ እምበር በሰዓት እዚ ከምዚ ንብለሉ እውን ኣይነበረን እሞ ነዚ እውን ካብ ልቢ እየ ዝሓዝን እግዚኣብሔር ከዓ ድሞ ደመና ኮይናት ከም ዝገፈልና በዓል ሙሉእ እምነት እየ ስብሃት ለእግዚአብሔር በሰማያት ወሰላም በምድር ህገወጡ የህወሓት ክንፍ የሆነው ራሱን መንበረ ሰላማ ብሎ የመሰረተው የትግራይ ሲኖዶስ ለሁለት ተከፈለ። ለሁለት መከፈል ብቻ ሳይሆን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በተጻፈ ደብዳቤ በመቅበዝበዝ ከስራቸው የተባረሩትና ኢትዮጵያን በመሳደብ የሚታወቁት ከሀገር አውስትራሊያ የመጡት የህገወጡ ሲኖዶስ መስራች በመሆን የሚታወቁት አባ ሰርቀ ብርሃን ከህገወጡ ሲኖዶስም ተባረዋል። ከሲኖዶሱ መባረራቸውም ራሱ የህገወጡ ሲኖዶስ ስብስብ በሚዲያ በይፋ አስታውቋል። እንግዲህ እኚህ ራሳቸውን አቡነ ሰላማ የሚል ማዕረግ በማድረግ ራሳቸውን ጳጳስ ያደረጉት አባ ሰርቀ ብርሃን ራሳቸው በህገወጥ መንገድ ከመሰረቱት ህገወጡ ሲኖዶስ መባረራቸው ተከትሎ የሚከተለው ሐሳብ ተናግረዋል። እኔ ሲኖዶሱን ህግ ረግጬ አልወጣሁም። በክብር ተጠርቼ መብቴን ተጠቅሜ በጉባኤው ተገኝቼ ነበር። ነገር ግን መብቱ ተነጥቄ ተመለስና ውጣ ተብያለሁ። ወደ ቤቴ ተመልሼም ከሄድኩ በኋላ ደግሞ እንደገና ና መሃል ላይ ቁም ስባል ይህ በፍጹም በቤተ ክርስቲያናችን ህግም ሆነ በማንኛውም የዓለም ህግ የሌለና የትም ዓለም የማይደረግ ነው። አንድ ሰው ከተከሰሰ ወይም ከተወነጀለ አስቀድሞ ዝርዝሩ ተነግሮት ሰነድ ተሰጥቶትና አጥንቶት በዚህ ቀን ቅረብና መልስ ስጥ ይባላል እንጂ ሰው በመሃል ላይ አቁሞ የተደረገውን ነገር በሀገር ውስጥም በውጭም ያላችሁ አባቶች እንድትረዱት ተስፋ አደርጋለሁ። ትናንት ለአባቶቼ ሁሉ መልእክት አስተላልፌያለሁ። አዎ ማመልከቻ ጽፌ አስረክቤያለሁ። ስለዚህ በመላው ዓለም ያላችሁ ህዝባችን ያ መንፈሳዊው ነገር ከውድቀት እንዲነሳ ቤተክርስቲያናችን ወደፊት እንድትራመድና የአይን ማረፊያ የሆነው መንበራችን ወደፊት እንዲሄድ ሁላችሁም እንድትጠናከሩ በተለይ በቤተክርስቲያናችን አስተዳደር ውስጥ ያለውን ዓለምን የሚያስደነግጥና የሚያስፈራውን ሙስና አስወግደነዋል። ሁላችንም እጅና ጓንት ሆነን ቤተክርስቲያናችንና ህዝባችን አንድ እንዲሆኑ እያመሰገንኩ በመጨረሻ የሰጡኝን የመለያ ወይም የስንብት ነገር ሁለት ናቸው። አንደኛው ከዛሬ ጀምሮ በትግራይ የሰጠንህን የስብከተ ወንጌል አገልግሎት አንስተዋል የሚል ነው። ይህ ማለት ስብከተ ወንጌል እንዳትሰብክ አፍህን ዝጋ ማለት ነው። የሚገርም ነገር ነው። እኔ ከመጣው ጀምሮ 3 ዓመታት አብዛኛው ጊዜ በገጠርና በቆላ በደጋ እየተዘዋወርኩ ነው የማገለግለው። ይህ ማለት የእግዚአብሔርን ቃል እንዳትናገር፣ በቤተክርስቲያናችን የሚፈጸመውን ወንጀል በደል እንዳትናገር፣ የሚሰርቁት እየሰረቁ ይኑሩ፣ የሚበድሉት እየበደሉ ይኑሩ፣ ዘመዶቻቸውና ቤተሰቦቻቸው የሚሰበስቡት እየሰበሰቡ ይኑሩ ማለት ነው። ሊቃውንቱ ግን እንደልባቸው ይድከሙ። ተመልሰህ ወደ አውስትራሊያ ሀገረ ስብከት ሂድ ማለት ደግሞ ህዝቤ ሆይ ደጋግሜ እንደተናገርኩት ወደዚያ ለመሄድ የሚያስችል አቅምም ሆነ መሬት ወይም ሁኔታ የለኝም።
ስለዚህ ህዝቤና አባቶቼ ተመልሰው እንደሚያዩት ሙሉ ተስፋ አለኝ። እኔም ቢሆን በፍቅርና በትክክለኛ መንገድ ወደፊት እራመዳለሁ። በገዳም 40 ቀን ተቀመጥ የሚል ውሳኔ ሰጥተውኛል። እውነት እውነት እልሃለሁ ህዝቤ ሆይ፣ ሊቃውንት አባቶቼ ሆይ፣ ያቀረቧቸው ነገሮች በአግባቡ ሆነው ቢገኙ ኖሮ 40 ቀን ብቻ ሳይሆን ሙሉ ዝርዝር ቢሰጡኝና ጥፋተኛ ሁኜ ብገኝ ህይወቴ ሙሉ በንስሐ በገዳም ለመኖር ዝግጁ ነኝ። ነገር ግን ይህ የተባለው የህዝቡን ትኩረት አቅጣጫ ለማስቀየር ብቻ ነው እንጂ እኔን የሚመለከት ነገር ስላልሆነ ነው። ለነሱም ቢሆን ከነገ ከሰኔ 1 ጀምሮ አውጀውታል። ስለዚህ እኔን ጨምሮ ብፁዓን አባቶች ሁላችንም ለ7 ቀናት ወደ ልባችን ተመልሰን እንድንመለከተው ህግንና ህግን ብቻ ማዕከል አድርገን ተመልሰን ለኔም የሚገባኝ ክሴ በዝርዝር ደርሶኝ በአካል ተገኝተን ፊት ለፊት ተቀምጠን በአንድ ላይ ተሟግተንና አጥርተን እንድንወጣ ጥሪ አቀርባለሁ። ለ7 ቀናት ጸሎት ይዘው ከፈጣሪያቸው ጋር ተነጋግረው ወደ ሰላም እንድንመጣ ጠይቃለሁ። አደራ ህዝቤ ሆይ እንዳትደናገጥ። አደራ ህዝቤ ሆይ እንዳትደናገጥ። ይህ የነበረ የሚጠበቅ ነው። እንተቃቀፍ። ይህ እየተባለ ያለው ነገር ጥንካሬያችን ነው እንጂ ሊበትነን አይችልም። ስለዚህ ሁላችንም ወደ አንዱ እንሰብሰብ፣ የእግዚአብሔርን ቤት እናገልግል። በትግራይ ያለው ሁኔታ አስቸጋሪ ነው። ስለዚህ እንደ ትናንቱ ሌላ አዲስ ነገር ሳይመጣብን ማቅ ለብሰን በአመድ ላይ እየተንከባለልን ትግራይ እንዳትደማ ወደ እግዚአብሔር የምንጸልይበት ጊዜ እንጂ የምንከራከርበት አልነበረም ብለዋል። እንግዲህ የሰርቀ ብርሃን ምላሽ ስናየው በህገ ወጡ ሲኖዶስ አባላት የተሰጣቸው የ40 ቀን የጥሞና ጊዜ እሳቸውም ለሌሎቹ የሲኖዶሱ አባላት የ7 ጊዜ የጥሞና ጊዜ በመስጠት ቋተውታል። እንግዲህ እነዚህ አካላት የትግራይ ህዝብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመለየትና የራሳቸውን የግል ጥቅም ለማራመድ እንዲሁም ድርጅታቸው ህወሓትን ለማገልገል የመሰረቱት መንበረ ሰላማ የተባለ ህገወጥ ስብስብ ራሳቸውን ወደ መከፋፈልና ወደ መጠላለት ይዟቸው እየገሰገሰም ይገኛል። ሁሉም ራሳቸው በራሳቸው ጳጳስ አድርገው የሾሙት የዚህ መንበረ ሰላማ የተባለ ህገወጥ ሲኖዶስ አካላት እርስ በርስ በሙስና ወንጀልም እየተወነጃጀሉና እየተካሰሱ ይገኛሉ። በአሸዋ የተመሰረተ ቤት ጊዜው ጠብቆ መፍረሱ የማይቀር መሆኑ የሚያሳይ ድርጊትም ሆኖ ብቅ ብለዋል። 6 ክፍሎችና 81 አንቀጾችን የያዘ የቀድሞ ህወሓት ማዕከላዊ ኮማንድ አስቸኳይ አዋጅ ረቂቅ ተጠናቋል። ይህ አዋጅ የነዋሪውን ወይም የወጣቱን የክተት ዘመቻ የትግል ጥሪና ጽንፈኛ ህወሓት ለአጠቃላይ ጦርነት የሚያደርገውን ዘመቻ ለመፈጸም በአዋጅ ደረጃ የተዘጋጀ ሲሆን ይህንን ተከትሎ ለመታገል ፈቃደኛ ያልሆነ ወይም የተሸሸገ እንዲሁም መከተን ወይም ጦርነትን በተለያዩ መንገዶችን ያደናቀፈን ጨምሮ የተለያዩ ዝርዝር የስርዓት አፈጻጸሞችን ያካተተ ሆኖ ብቅ ብለዋል። በዚህ የጽንፈኛው ህወሓት የማፈኛ አዋጅ የማዕከላዊ ኮማንድ ሰነድ ውስጥ በርካታ ነጥቦችን አካቶም የተዘጋጀ ነው። በዚህ መሰረት ደብረጽዮን ራሱ ፕሬዝዳንት እና እንዲሁም የትግራይ ሰራዊት የበላይ አዛዥ ሆኖ ብቅ ብለዋል። የግልና የመንግስት ሚዲያዎችን በበላይነት የሚቆጣጠር ፍቃድ የሚሰጥም ሆነ የሚነጥቅ ይህ የኮማንዱ የበላይ አመራር ደብረጽዮን ብቻ ሆኗል። እንግዲህ ይህንን ተከትሎ የሚታገዱ የግል ሚዲያዎችን ጨምሮ ሊኖሩ ይችላሉ። በዚህ አዋጅ ውስጥ ከግማሽ በላይ የሚሆኑት አንቀጾች በስም ማጥፋት ወይም ማጠልሸት በኩል የማሰር በተለይም ወደ ኋላ 5 ዓመታትን ከ2013 ዓ.ም ጀምሮ ተፈጻሚ የሚያደርግም ሆኖ ብቅ ብሏል። አዋጁን እንደሚከተለው አቅርበውናል። የትግራይ ብሔራዊ ክልላዊ መንግስት ነጋሪት ጋዜጣ በትግራይ ብሔራዊ ክልላዊ መንግስት ምክር ቤት የበላይ ጠባቂነት የሚወጣ የአዋጅ ቁጥር ዝባር 2018 ዓ.ም የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የወጣ የትግራይ ብሔራዊ ክልላዊ መንግስት አዋጅ የትግራይ ህዝብ ጠላት ህዝቡን የማጥፋት ዓላማ ሰንቆ ግልጽ ወረራ አውጆ በትግራይና በህዝቧ ላይ ከባድ ውድመትና ጥፋት ቢፈጽምም የትግራይ ህዝብ ባደረገው ዓለምን ያስገረመ ብሔራዊ መከተ ወይም መከላከል ሙሉ በሙሉ ከመጥፋት ሊድን ችሏል። ጠላትም ተገዶ የፕሪቶሪያን ስምምነት እንዲፈርም ቢደረግም ያንን ስምምነት እንደ ዓላማው መቀጠያ በማድረግ ግልጽና ስውር ማጥፋት ሲፈጽም ከቆየ በኋላ አሁን ላይ ስምምነቱን በግልጽ በማፍረስ በትግራይ ህዝብ ላይ ሁለንተናዊ ማጥፋት እየፈጸመ በመገኘቱ ጠላት ህገ መንግስታዊ ስርዓቱና የፕሪቶሪያን ስምምነት አፍርሶ የትግራይ ህዝብ ሉዓላዊነትና ግዛታዊ አንድነት በኃይል በመውረር የትግራይ ህዝብ መፈናፈኛና ሀገር አጥቶ እንዲበተን እንዲጠፋ ልሞና አቅዶ እየሰራ በመሆኑ ይህን ሁለንተናዊ በደልና ግፍ እየፈጸመ ያለው ጠላት የትግራይ ህዝብ እንዲፈናቀል እንዲሰደድና እንዲበተን ምግብ መጠለያና መድኃኒት አጥቶ በረሃብና በበሽታ እንዲሰቃይና እንዲያልቅ ለማድረግ አልሞ እየሰራ በመሆኑና በዚህም መላው የትግራይ ህዝብ ወደ ባሰ ማህበራዊና ኢኮኖሚያዊ ቀውስ እንዲሁም ወደ ሙሉ ጥፋት እንዲገባ እየሰራ በመሆኑ የትግራይ ህዝብና መንግስት ይህንን ያንዣበበውን የህልውና አደጋ ራሳቸው የመከላከል ተፈጥሯዊና ህጋዊ መብት ያላቸው በመሆኑ በትግራይ ብሔራዊ ክልላዊ መንግስት ምክር ቤት ተሻሽሎ በወጣው የትግራይ ብሔራዊ ክልላዊ መንግስት ህገ መንግስት አንቀጽ 39 ንዑስ አንቀጽ 1 ከቁጥር 49 ጋር በመሰረት በማድረግ ይህንን አዋጅ አውጥቷል። አንቀጽ 17ን እንመልከት። መከተን ወይም የጦርነት ዘመቻን ማደናቀፍ ማንኛውም
ሰው የትግራይ ህዝብ ሉዓላዊነት ህልውናና ደህንነት አስተማማኝ ለማድረግ መታገል ያለበት ሰው እንዳይታገል በማሰብ የደበቀ ወይም እንዲደበቅ ያደረገ ወይም ከሰራዊቱ አምልጦ ወደ ቤቱ የተመለሰ የትግራይ ሰራዊት አባል የደበቀ ወይም እንዲደበቅ ያደረገ እንደሆነ ከባዱ እንደተጠበቀ ሆኖ ከ1 ዓመት እስከ 5 ዓመት ሊደርስ በሚችል ጽኑ እስራትና ከ5000 ብር እስከ 50000 ብር በሚደርስ የገንዘብ መቀጮ ይቀጣል። የወንጀሉ አፈጻጸም በቸልተኝነት የተፈጸመ ከሆነ እስከ 5000 ብር በሚደርስ የገንዘብ መቀጮ ይቀጣል። ማንኛውም አመራር፣ የመከተ ወይም ጦርነት ኮሚቴ አባል፣ የአስተዳደር ኃላፊ፣ እጩ የመመልመል ኃላፊነት ያለበት ማንኛውም ሰው በትግራይ ሰራዊት ተሰልፎ በጠላቶች ላይ ሊመክት፣ ሊያገለግል ወይም ሊያግዝ ህጋዊ ግዴታ ያለበትን ተጋሩ እንዳይዘም ታስቦ ግዴታውን እንዳይፈጽም ያደረገ ወይም ከመደበኛ አሰራር ውጪ የመደበ ወይም ተመሳሳይ ተግባር የፈጸመ እንደሆነ ከ3 ዓመት እስከ 7 ዓመት በሚደርስ ጽኑ እስራትና በ10000 ብር የገንዘብ መቀጮ ይቀጣል። ማንኛውም ሰው በትግራይ ውስጥ ወይም ከትግራይ ውጪ ሆኖ ማንኛውም ሰው ወይም የትግራይ ህዝብ ወይም የትግራይ ሰራዊት እንዳይታገል ወይም እንዳይመክት ወይም በመከተው ወይም በጦርነት በማንኛውም መንገድ እንዳይሳተፍ አልሞ በሚዲያ ወይም በሌላ ዘዴ ተጠቅሞ የቀሰቀሰ ወይም የመራ ወይም የፈጸመ ወይም ለዚህ የሚውል ገንዘብ የሰጠ፣ የሰበሰበ፣ ያከፋፈለ ወይም ተመሳሳይ ተግባር የፈጸመ እንደሆነ ከ5 ዓመት እስከ 15 ዓመት ጽኑ እስራት ይቀጣል። አፈጻጸሙ ከባድ በሚሆንበት ጊዜ ደግሞ ከ15 ዓመት እስከ 25 ዓመት በሚደርስ ጽኑ እስራት ይቀጣል። ይህ ወንጀል በሚዲያ ተቋም ወይም በሌላ ተመሳሳይ ተቋም ሲፈጸም በህጉ መሰረት የሚኖረው የገንዘብ መቀጮ እንደተጠበቀ ሆኖ የስራ ፍቃዱን እስከ መሰረዝና ንብረቱን እስከ መውረስ የሚደርስ ቅጣት ይቀጣል። ክፍል 3 የወንጀል ተጠያቂነት አንቀጽ 8 የህልውናና ደህንነት ማረጋገጫ ጥሪን አለመቀበል የሚለውም እንመልከተው። ማንኛውም ትግራዋይ በትግራይ ሰራዊት ውስጥ ሊገባ ወይም ሊታገል ወይም በደጀን በጀርባ ሆኖ በግንባር ግዴታው እንዲወጣ እድሜውና አካላዊ ሁኔታው እየፈቀደለት ጥሪ ወይም የብሔራዊ መከታ ወይም ክተት አዋጅ ቀርቦለት ሳይፈጽም የቀረ እንደሆነ ከ10000 እስከ 50000 ብር የገንዘብ መቀጮ ተቀጥቶ ግዴታው እንዲወጣ ይደረጋል። የዚህ አንቀጽ ንዑስ አንቀጽ 1 ድንጋጌ ቢኖርም ግዴታ ያለበት ማንኛውም ሰው ከተቀጣ በኋላ ግዴታውን ለመወጣት ዝግጁ መሆኑ ከተረጋገጠ ማህበራዊ ፍርድ ቤት የተቀጣውን የገንዘብ መጠን እንዲመለስለት ይደረጋል። የንዑስ አንቀጽ 2 ድንጋጌ እንደተጠበቀ ሆኖ ከተቀጣ በኋላ ገንዘቡ እንዲመለስለት ከተወሰነለት በኋላ ግዴታውን ለመወጣት እምቢተኛ ከሆነ የተወሰነበትን የገንዘብ መቀጮ ከፍሎ ግዴታው እንዲወጣ ይደረጋል። በዚህ አንቀጽ የተወሰነበትን የገንዘብ መቀጮ ለመክፈል ፍቃደኛ ያልሆነ ሰው ታስሮ እንዲከፈል ከተደረገ በኋላ ግዴታው እንዲወጣ ይደረጋል። አንቀጽ 9 ከክተት አገልግሎት ለማምለጥ የሚፈጸም ማጭበርበር በተመለከተን እንመልከውት። ማንኛውም ትግራዋይ የትግራይ ህዝብ ሉዓላዊነት ደህንነትና ህልውና አስተማማኝ ለማድረግ ከቀረበለት የክተት ጥሪ ወይም መሰለፍ ለማምለጥ በማሰብ የምልመላ ስራዎችን ወይም የስምሪት መደብ የሚያካሂዱ ኃላፊዎች ለማታለል የታቀዱ ስልቶችን የተጠቀመ ይህ የአስቸኳይ አዋጅ ሰነድ ትግራይን ወደ ፍጹም አምባገነንነት የሚያሸጋግርና ይህንን ተከትሎ የተቃወመ ሁሉ ለኮማንዶና ለእስር የሚዳረግበት ሆኖም ብቅ ብሏል። ይህ አዋጅ ትግራይ በይፋ በደብረጽዮን በሚመራው ኮማንዶ እንድትመራና ከእንግዲህ በኋላ በጦርነት አዋጅ ዘመቻ ብቻ እንድትተዳደር ያደርጋል ማለት ነው። ይህ የህወሓት ቡድን እብደት ከሻዕቢያ የተቀዳ ስትራቴጂ ሲሆን ከዚህ በኋላ የትግራይን ህዝብ ወደ ግል ንብረትነታቸው በማውረድ ሊቆጣጠሩትና ሊነግዱበት የነደፉት አዋጅ መሆኑም ያሳያል። ይህንን አዋጅ በተመለከተ በርካቶች በማህበራዊ ሚዲያ እየተነጋገሩበትም ይገኛል። እናንተስ ምን ሐሳብ አላችሁ? በሶሎዳ ሚዲያ ኮሜንት ሴክሽን አሳውቁን። ህወሓት ከሰራዊቱ ማለትም ከክፍለ ጦሮች የገጠመው ተቃውሞ እየቀጠለ ይገኛል። ክፍለ ጦር 42 ሳሞራ መቀለ የካቲትና ጽንዓት ክፍለ ሰራዊት ወርሃዊ ደሞዛችን ሳይከፈለን ተልእኮ አንፈጽምም በማለት ተቃውሞ ማሰማታቸው ታውቋል። በዚህም መሰረት ይህ ወደ ሌሎች ክፍለ ጦሮች ሳይስፋፋ ካሁን ጀምሮ እርምጃ ሊወሰድባቸው ይገባል በማለት ህወሓት ለከፍተኛ አዛዦች ትዕዛዝ አስተላልፏል። ይህ ትዕዛዝ በተግባር ላይ ከመዋል በፊት ራሳቸውን ወደ ሐራ መሬት ኃይል በመቀላቀል ማዳን ይገባቸዋል ሲል የዘገበው ደስዬ አሸናፊ ነው።